የትጉዎች ሥራ ሁሌ የተከናወነ ነው። እግዚአብሔር ሥራችንን ያከናውንልን። እሱ አላከናውንም አላለም። እንዲያከናውነው አልፈቅዳልኛ። አልረጋጋን፣ ቅንነት አጣን፣ ምቀኝነት ወረሰን፣ ተንኮል ወረሰን። ይሄ መዝሙር ዘሰለስቱ ደቂቅ ስታዩት ረጅሙ 33 አረፍተ ነገር ነው። ስንት አረፍተ ነገር ነው አላችሁ? 33። አጭሩ ደግሞ 6 አረፍተ ነገር ነው። ስንት አረፍተ ነገር ነው አልኳችሁ? ይሄ ራሱ የተገለጸው የወልደ እግዚአብሔር ምሳሌ መሆኑን ለማመልከት ተጨማሪ የተሰጠ ተጨማሪ ምልክት ነው። እኛ እግዚአብሔርን እያገለገልን እግዚአብሔርን ማሳየት ለምን አቃተ? ዮሴፍ ጲጥፋራን እያገለገለ ሰው ጲጥፋራን እያገለገለ ሰዎች ናቡከደነጾርን እያገለገሉ እግዚአብሔርን አሳይተው እግዚአብሔርን እያገለገል እግዚአብሔርን ማሳየት እንዴት አቃተ? እየዘመር እየሰበክ እየቀደስ ማይሌት እየቆም እንዴት እግዚአብሔር አይታይብንም? በእውነት እኛ ገና ገና ነን። ምክንያቱም ጥያቄዎች አሏችሁ፣ እንሰማቸዋለን። እንጸለያለን፣ አንሰማም። እንሳላለን፣ አይደርስልንም። እንደዚህ እናደርጋለን፣ እንደዚህ አይሆንም። እዚህ ጸበል ሄጄ አልሆንም፣ እዛ ገዳም ሄጄ አልሆንም። እዚህ ቦታ ለምን ይመስላችኋል? እግዚአብሔርን የምንፈልግበት መንገድ ችግር ስላለው ነው እንጂ እግዚአብሔር ስለሌለ እኮ አይደለም። ክርስቲያኖች ዮሴፍ እግዚአብሔር አጨው፣ ጸጋ ሰጠው፣ ለታላቅ ነገር መረጠው። ስለዚህም አስቀድሞ በሕልም ትንቢት አሳየው። ትንቢት ነው የገለጸለት ወደፊት በእስራኤል ላይ የሚሆነውን እግዚአብሔር በሱ በኩል የሚያደርገው ትድግና፣ እግዚአብሔር ለሕዝቡ ያለውን ርኅራኄ፣ ይቅርታ፣ ማዳን፣ ጥበቃ በእሱ የሚገልጽ መሆኑን በሕልም ገለጸለት። በሕልም ከገለጸለት በኋላ ሕልሙ ሲነግራቸው ወንድሞቹ ጠሉት። ስንቅ ሊያደርስ ሲሄድ ይዘው ዮሴፍን ሊገሉት ልብሱን አውልቀው ጉድጓድ ውስጥ ጣሉት። ለዚያውም ጉድጓድ ውስጥ ያስጣለው ታላቅ ወንድማቸው ሮቤል ነው። እንዳይሞት ከወንድሞቹ ደብቆ ወደ አባቱ ለመላክ አስቦ ነው ይላል። ግን በኋላ ደግሞ የፍልስጤም ነጋዴዎች ሲመጡ ይሁዳ ሐሳብ አቀረበ። ይሄን ወንድማችን ከምንገለው ለእነዚህ ነጋዴዎች እንሽጠው አለ። ሸጡት። ዮሴፍ እንደ ዕቃ ተሸጠ፣ እንደ ንብረት ተሸጠ። እነሱ ሸጡትና በ30 ብር ሽጠውት ወደ ግብፅ ወረደ። ግብፅ ከወረደ በኋላ ጲጥፋራ የሚባል የንጉሱ ታላቅ ባለስልጣን ገዛው። ጲጥፋራ ከገዛው በኋላ ዮሴፍ አገሩን አያውቅም፣ ቋንቋቸውን አያውቅም። በዚያ ዘመን እንዳሁኑ ሚዲያ የለም። ምን ያህል ይራቅ ይቅረብ አያውቅም። እንደ ዕቃ ነው የተሸጠ። ለሚደክምበት፣ ለሚወጣበት፣ ለሚወርድበት ከዚያ የመጠቀም መብት የለው። ዮሴፍ ግን የእግዚአብሔር ሰው ስለሆነ እጅግ ቅን ስለሆነ ምቀኝነት የሚባልም ፈጽሞ ስለሌለው ጲጥፋራን ገዢውን በቅንነት አገለገለው። ተክቶ ይሰራል። ከዚህ ከምሰራው እኔ ያልለብስበት፣ እኔ ያላጌጥበት፣ አልዳርበት፣ አልኳልበት፣ ቤተሰብ አልረዳበት፣ የወደፊት ጎጆ አልመሰርትበት ብሎ እኔ ደክሜ እሱ ነው የሚጠቀመው ብሎ አልተመቀኘም። ስላልተመቀኘ እግዚአብሔር ምቀኝነትን በጣም ስለሚጠላ፣ እግዚአብሔር ቅንነትን ስለሚወድ፣ ትጋትን ስለሚወድ፣ ሰራተኝነትን ስለሚወድ የዮሴፍን ትጋት፣ የዮሴፍን ቅንነት፣ ዮሴፍን ንጹሕ ልቡና አይቶ እግዚአብሔር ቅድም እንዳነበብኩላችሁ የጲጥፋራን ቤት እግዚአብሔር በበረከት ሞላው። በግቢው ውስጥ ያለውን ባረከለት፣ ከግቢው ውጭ ያለውን ባረከለት። የዮሴፍ የሚሰራውን ስራ ሁሉ ማንም ሰው ሊሰራው በማይችለው መንገድና መጠን እግዚአብሔር አከናወነለት። ማን አከናወነለት? እግዚአብሔር ስራችንን ያከናውነልን። አሁን እኮ ስራ አልከናወን ብሎናል። ባተሌ ነው የኛ ዘመን ሰው። ይሄን ይጨብጣል ይለቃል፣ ሌላ ይጨብጣል ይለቃል። ይሄን ልሞክረው ይላል፣ ይጀምራል ይተዋል፣ ይጀምራል ይተዋል። ባተሌ ብኩን፣ አይምሮ ያልረጋ፣ ስራው ያልተረጋጋ፣ ጭንቀት የሞላበት፣ ማጭበርበር የበዛበት፣ ቶሎ መክበር ብቻ በአይምሮ ስለሚመላለስ ሰው ስራውን አይደለም የሚያስበው፣ ገንዘቡን፣ ጥቅሙን። ስለዚህ እግዚአብሔር ስራውን አይባርክለትም። ክርስቲያኖች እንደ ዮሴፍ ተክተን እንስራ። እምንሰራ ከሆነ በቅንነት ከሰራ ነው፣ በንጽህና ከሰራ ነው፣ ያለ ምቀኝነት ሌላውን ሰው ለማክሰር፣ ሌላውን ሰው ለመጉዳት፣ ሌላውን ሰው ለመበደል ሳናስብ ከሰራ ነው። ማን ይባርክልናል? ማን ይባርካል?
ስራው የተከናወነ ሆነ ነው። የትጉዎች ስራ ሁሌ የተከናወነ ነው። እግዚአብሔር ስራችንን ያከናውንልን። እሱ አላከናውንም አላለም። እንዲያከናውነው አልፈቅዳልን። እኛ አልረጋጋል። ቅንነት አጣን። ምቀኝነት ወረሰን። ተንኮል ወረሰን። ለዚህ ነው ክርስቲያኖች ከዚያ ስራውን አከናወነለት እና ለጲጥፋራ እግዚአብሔር ታየው። እኔ የሚደንቀኝ ይሄ ነው ክርስቲያኖች፣ የዛሬ ጉዳያችን እግዚአብሔር ለጲጥፋራ፣ እግዚአብሔር ለናቡከደነጾር ይገርማል በጣም። እግዚአብሔር እኮ ከእስራኤል ሰዎች ለብዙዎቹ አልታያቸው። ለማን ታየ? ለጲጥፋራ። ለማን ታየ? ለናቡከደነጾር። ለማን ታየ? ለፈርዖን። አስገራሚ ነው፣ አስገራሚ ነው። በባዕድ ምድር የእግዚአብሔር ስሙ በማይጠራበት መቅደስ በሌለበት ነቢያት ካህናት በሌሉበት መጻሕፍት በሌሉበት አንድ ሰው እግዚአብሔርን የሚያመልክ ሰው ለዚያውም የታወቀ የመስገጃ ስፍራ የሌለው የታወቀ የአምልኮ ቦታ የሌለው ልቡን ለእግዚአብሔር መቅደስ አድርጎ ስለሰጠ ሰውነቱን ለእግዚአብሔር ማደሪያ አድርጎ ስለሰጠ እግዚአብሔር ቅን ስለሆነ በቅን ልብ ይሄ ታውቃላችሁ ከቅኖች ጋር ምን ትሆናለህ ነው ያለው ዳዊት። እግዚአብሔር ከቅኖች ጋር ምስለ ህሩይ የትከውን ከጠማማ ጋር ደግሞ ይላል። ከጠማማው ጋር ደግሞ የጠማምነቱን ፍዳ እየከፈልክ ትኖራለህ ይላል። ወምስለ ጠዋይ ትጠዊ ክርስቲያኖች እግዚአብሔር ከቅኖች ጋር በቅንነት ይገለጻል። በእውነት አስተውሉ ክርስቲያኖች፣ እግዚአብሔር ቅኖችን ይወዳል። ለዚያ ነው በቅንነት ስለሚሰራ እግዚአብሔር ሰውነቱ ዮሴፍ መቅደስ ስላደረገለት ቅንነት የእግዚአብሔር መቅደሱ ስለሆነ፣ ደግነት ትጋት መቅደሱ ስለሆነ ዮሴፍን መቅደስ አድርጎ እግዚአብሔር ለጲጥፋራ ታየ። 3 ደቂቅ በቅንነት ማርከው የወሰዷቸው ባቢሎን ማርከው ነው የወሰዷቸው። ናቡከደነጾር ማርኮ ነው የወሰዳቸው። ማርኮ ለወሰደው በቅንነት የሚሰሩ ሰዎች ምን አይነት ሰዎች ናቸው? ምን አይነት ህሊና ናት? ቂም የሌለባት ህሊና፣ በቀል የሌለባት ህሊና፣ አድሎ የሌለባት ህሊና፣ ለማረካቸው ለሚቀጠቅጣቸው መከራ ለሚያሳያቸው ህዝብ ጥላቻ የሌላት ህሊና፣ በዚያ መካከል በቅንነት የምትፈርድ ህሊና፣ በትጋት የምትሰራ ሰውነት ምን አይነት ሰውነት ናት? የ3 ደቂቅ ሰውነት፣ የዮሴፍ ሰውነት ምን አይነት ሰዎች ናቸው እነዚህ? ምንድነው የምንማረው ከኛ ከዚህ? ክርስቲያኖች እግዚአብሔር እኮ እንደዚህ ነው። እግዚአብሔር ሰዎች በበደሏቸው ሰዎች ላይ ቂም ሳይዙ ሳይቀየሙ ለበደላቸው ህዝብ ተመልከቱ። ከእስራኤል ድረስ ዮሴፍ እንኳን ተሽጦ ነው። እነ 3 ደቂቅ ግን ተማርከው ነው። ለዚያውም ደግሞ የንጉሥ ልጆች ናቸው እና ወገኖቻቸው መከራ ውስጥ ነው ያሉት። እነሱ ግን ጾመኞች ናቸው። ጾመኞች ፈሪሃ እግዚአብሔር ያላቸው ሽምብራ ብቻ ይበቃናል ያሉ በከለላውያን ትምህርት ቤት ውስጥ ገብተው ትንቢተ ዳንኤል ምዕራፍ 1 ላይ እንደተጻፈው ሽምብራ ጥሬ ሽምብራ እየበሉ ውሃ እየጠጡ በቅንነት ተምረው ተወዳድረው የፈለጉትን ከሚበሉት ጋር በላጭ ሆኑ። እግዚአብሔር 10 እጅ አስፈልጦ ጥበብ ጸጋ የሰጣቸው። ስለዚህ ያላድሎ የሚፈርዱ በቅንነታቸው በታላላቅ አውራጃዎች ላይ የተሾሙ እግዚአብሔር የታየባቸው፣ በትምህርታቸው እግዚአብሔር ተገልጿል፣ በስራቸው እግዚአብሔር ተገልጿል፣ በሕይወታቸው እግዚአብሔር ተገልጿል። መጨረሻ በመከራቸው ከ3 ደቂቅ በመከራቸው በእሳት ውስጥ እግዚአብሔር የወልደ እግዚአብሔር ምሳሌ እንዳናገረው ናቡከደነጾርን ታውቃላችሁ። መዝሙር ዘ3 ደቂቅ ራሱ ይባርክወው 2 ጸሎት ነው ያላቸው፣ አንድ አጭር አንድ ረጅም። ረጅሙ በነገራችን ላይ ይሄ መዝሙር ዘ3 ደቂቅ ስታዩት ረጅሙ 33 አረፍተ ነገር ነው። ስንት አረፍተ ነገር ነው አላችሁ? 33። አጭሩ ደግሞ 6 አረፍተ ነገር ነው። ስንት አረፍተ ነገር ነው አልኳችሁ? ይሄ ራሱ የተገለጸው የወልደ እግዚአብሔር ምሳሌ መሆኑን ለማመልከት ተጨማሪ የተሰጠ ተጨማሪ ምልክት ነው። 6 የሆነው በ6ኛው 5500 ዓመት በኋላ ሰው ሆናለሁ ሲል 33 የሆነው ደግሞ በ33 ዓመቱ ተሰቅሎ የሚያድነን መሆኑን ለማመልከት ክርስቲያን የወልደ እግዚአብሔር ምሳሌ ነው። ከነሱ ጋር እግዚአብሔር ታየ፣ ለናቡከደነጾር ታየ።
ለጣዖት አምላኪው ታየ፣ ተገለጠ። ምን እያረገ? እያዳነ። እውነተኛው ዳኛ፣ እውነተኛው ንጉሥ እርሱ መሆኑን እያሳየ ተገለጠ። እግዚአብሔር ማሳየት ማለት ነው። ክርስቲያን ሰለስቱ ደቂቅ ናና ከኛ ጋር ተገልጠህ ታይልን ብለው ጸልየዋል ብለዋል እንዴ? ዮሴፍ ጌታዬ ሆይ እባክህ እኔ ስደተኛ ነኝ፣ ብቸኛ ነኝ፣ እንደ ዕቃ የተሸጥኩ ነኝ፣ እንደ ንብረት ይጠቀሙብኛል፣ ከላቤ ድካም እጠቀምበት ዘንድ የሚሰጠኝ ደሞዝ ዋጋ የለም፣ እባክህ ተገለጥና አምላኬ መሆንን አሳይ ብሎ ያውቃል? አያውቅም። የእግዚአብሔር ሰዎች እኮ እንደዚህ ያለ የብሶት ጸሎት አያቀርቡ። የእግዚአብሔር ሰዎች ብሶት አያሰሙ። የእግዚአብሔር ሰዎች ባሉበት ሆነው አመስጋኞች ናቸው። እንደ ሰለስቱ ደቂቅ ይባርክዎ ኩሉ ግብረ እግዚእ ለእግዚአብሔር እስኪሉ ድረስ ፍጥረቱ ሁሉ እግዚአብሔርን ያመሰግነዋል አሉ። እስኪ ተናገሩ። ፍጥረቱ ሁሉ በሉ። ፍጥረቱ ሁሉ እግዚአብሔርን ያመሰግነዋል። ይህ ምስጋናቸውን እዩት ክርስቲያኖች። ፍጥረት ሁሉ ያመሰግናል፣ እኔ ለምን አላመሰግንህም? እሳት ውስጥ ገብቶ ቅድመ መምህር ዳንኤል ሲናገር ነበር። ስዕሉን አስተውላችሁታል እያለ እነሱ እኮ በእግዚአብሔር ድንኳን ውስጥ ነው ያሉት። ተመልከቱ። እሳት ውስጥ የማይታይ ረቂቅ ድንኳን ማለት አይደለም። ልንገራችሁ፣ ከዚያ እሳት የሚበልጥ እሳት እግዚአብሔር በእነሱ ሰውነት ነበረ። ምድራዊ እሳት እግዚአብሔራዊ እሳትን ሊያቃጥለው አይችልም። ሌላ እሳት እነሱ ለብሰዋል። እንደለበሱ አያውቁም። እግዚአብሔር ከነሱ ጋር አለ። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ከዮሴፍ ጋር ነበረ። እግዚአብሔር ከሁላችን ጋር ይሁን። ክርስቲያኖች አሁን እኛ የሚያስፈልገን ይሄ ነው። ምንድን ነው የሚያስፈልገን ካላችሁ፣ በእውነት እስኪ በእኛ ሰዎች ማንን ያያሉ? አሁን በማህበራዊ ሚዲያ ሁሉም ክርስቲያኖች ላይወከሉ ቢችሉ ብዙ ሰው ግን ምንድን ነው የሚያዩት ከኛ? እስኪ ከብዙዎቻችን አንዳንዶቻችን እኮ የስድብ መታያዎች ነን። የእግዚአብሔር መታያዎች እኮ አይደለም። የስድብ፣ የስልቂያ፣ የፌዝ ማተባቸውን ያደረጉ ክርስቲያኖች በየቲክታኩ ምን ሲያደርጉ ነው የሚታዩት? እግዚአብሔርን ነው የሚያሳዩት ወይስ ዓለምን ነው የሚያሳዩት? ማንን ነው የሚያሳዩት? ማንን ነው ግን የምናሳየው እኛ? እነ ዮሴፍ እየሰሩ እግዚአብሔር ይታይባቸዋል። እነ ሰለስቱ ደቂቅ እየሰሩ እያገለገሉ የትኛውን ቦታ ሆኖ እግዚአብሔር ማሳየት ይቻላል። ክርስቲያኖች እኛ አሁን እንኳን በባዕድ ሀገር በባቢሎን እንኳን እንደ ዮሴፍ በግብፅ በፈርዖን በጲጥፋራ ፊት ይቅርና እውነት ለመናገር በአውደ ምሕረቱ እግዚአብሔርን ማሳየት አቃተን። ሰዎች እኮ ገና ወደ ቅጽራችን ሲገቡ ነፍሳቸው እኔ አንድ ጊዜ አንዲት እንግሊዝ ሀገር የምትኖር እህታችን ምን አለችኝ? እንዲሁ ሃይማኖት ሳትማር አድጋ ፕሮቴስታንቶች እየሰበኳት አስቸገሯትና መጨረሻ ላይ እግዚአብሔርን እኔ ራሴ ካላየሁት አላምንም፣ አልከተልም፣ እናንተ በምትሉኝ አልሄዱም አልኩ አለች። እና ከዚያ በኋላ ከኦርቶዶክሱም እሄዳለሁ ከፕሮቴስታንቱም እሄዳለሁ፣ እኔ በገባኝ መንገድ እግዚአብሔርን ያሳየኝን እከተላለሁ አልኩ አለች። ከዛ ኦርቶዶክስ ውሰጅኝ ብዬ የጠየቅኳት ጓደኛዬ ሌሊት አስነስታ አለች። ሌሊት እግዚአብሔር ማየት ከፈለግሽ ሌሊት ነው ብላ እሁድ ቀን ልብስ ቀሚስ ገዝታ ነጠላ የራሷን ሰጥታ አልብሳ ሌሊት እኔ ምን እንደሚደረግ ያን ጊዜ አላውቀውም። አሁን ግን ሲገባኝ ኪዳን ይመስለኛል። ኪዳን ሳይደረስ አደረሰችኛለች ቤተክርስቲያን። እና ከዚያ በኋላ የፕሮቴስታንቱን ብዙ ይሄ ጭፈራው ምኑ ተከታትያለሁ አለች። ልክ ቅዳሴው ሲጀመር አለች በፍጹም ከዚያ በፊት ቅዳሴ በልጅነቴ ወላጆቼ ወስደውኝ ካልሆነ አላውቅም አለች። ግን ቅዳሴው ሲቀደስ ድምፁን መስማት የውን እርጋታ የቤተ መቅደሱን ጸጥታ ሳየው ታላውቀው እንባዬ መውረድ ጀመረ አለች። እያነባው ቅዳሴው አለቀ። እዛ ሰላም የለ፣ እዚህ ጸጥታ ነው አለች። የዚያች የመጀመሪያው ቀን ወሰንኩ። ሌላ ትምህርት አይደለም ያመጣኝ፣ እኔን ያመጣኝ ያ ምንም ረብሻ የሌለበት ጸጥ ያለው ሰው የማይንቀሳቀስበት ግራ ቀኝ የማያይበት ውስጥ ስላስገባችኝ ደግሞ አለች ቤተ መቅደስ ውስጥ ስለገባ ምንም አይነት እንቅስቃሴ ያላይ ያ ቅዳሴ ነው ወደ ኦርቶዶክስ ያመጣኝ አለች። እግዚአብሔር ማሳየት ማለት ይሄ ነው። ዛሬ ግን አሁን እኛ እንደዚህ ያንን በእውነት ያ እርጋታ አለ፣ ያ ጽሙና አለ፣ ያ ሰላም አለ። አሁን በእውነት እግዚአብሔር ያን መንፈስ ይመልስልን። ክርስቲያኖች፣ የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ ሲደወል እኔም ሰምቻለሁ፣ አገልግሎቱም ይቀጥላል።
ትንሽ ነገር ተናግሬ ትምህርቴን አጠቃልላለሁ። ክርስቲያኖች ዮሴፍ እግዚአብሔርን አሳይቶታል። ዮሴፍን እግዚአብሔርን ያሳየው ጲጥፋራን እያገለገለ ነው። እኛ እግዚአብሔርን እያገለገልን እግዚአብሔርን ማሳየት ለምን አቃተ? ዮሴፍ ጲጥፋራን እያገለገለ ሰው ጲጥፋራን እያገለገለ ሰዎች ናቡከደነጾርን እያገለገሉ እግዚአብሔርን አሳይተው እግዚአብሔርን እያገለገል እግዚአብሔርን ማሳየት እንዴት አቃተ? እየዘመር እየሰበክ እየቀደስ ማይሌት እየቆም እንዴት እግዚአብሔር አይታይብን? በእውነት ድፍረት አድርጋችሁ ልትወስዱ ትችላላችሁ። አንተ ስላልክ ነው ወይ እግዚአብሔርማ ይታያል? አዎ እግዚአብሔር ለወደደው ይታያል። እኔም እያልኩ ያለሁት እኮ ለአሕዛብም ይታያል ነው። ግን የኛ ህይወት ማን ነው የሚያሳይ? ለምን ብዙዎች ጥለው ይሄዳሉ? አሁን እኮ ጭቅጭቃችን፣ ምቀኝነታችን፣ ዘረኝነታችን፣ ልዩነታችን ብዙዎችን አጠፋ። መቼ ነው የምንመለሰው? መቼ ነው የምንታረመው? መቼ ነው የምንስተካከለው? ሲሆን ለነ ጲጥፋራ ሲሆን በዙሪያችን ላሉት ለኬንያ፣ ለታንዛኒያ፣ ለኡጋንዳ፣ ለሌሎቹም አገራችንም ውስጥ ሆነው በተለያየ ትብታብ ውስጥ ላሉት እግዚአብሔር ማሳየት ነበረብን። አሁን ለኛ ራቀን። ለዚህ ነው መጀመሪያ ላይ እግዚአብሔርን ከማሳየት በፊት ማየት ይቀድማል ብያቸዋለሁ። አይደለም እንዴ? እኛ ገና እኛ እንኳ ገና ነን። ምክንያቱም ጥያቄዎች አሏችሁ፣ እንሰማቸዋለን። እንጸለያለን፣ አንሰማም። እንሳላለን፣ አይደርስልንም። እንደዚህ እናደርጋለን፣ እንደዚህ አይሆንም። እዚህ ጸበል ሄጄ አልሆነም፣ እዛ ገዳም ሄጄ አልሆነም፣ እዚህ ቦታ ለምን ይመስላችኋል? እግዚአብሔርን የምንፈልግበት መንገድ ችግር ስላለው ነው እንጂ እግዚአብሔር ስለሌለ እኮ አይደለም። ክርስቲያኖች አሁን የአሁኑ ዘመን ትውልድ እግዚአብሔርን እንደ ጠንቋይ ይፈልገዋል። ልክ ጠንቋይን ቦታው የሄደ ሰው ሁሉ እንደሚያገኘው የሆነ አንድ ቦታ እዚያ ስለሄደ ብቻ አይደለም ወዳጄ። የእውነት ነው የምነግራችሁ። ከመሄድ በፊት ልብህ ለእግዚአብሔር ይከፈት፣ ልባችን ለእግዚአብሔር ይከፈት። ይገረባችሁ። ክፋትን እንጸየፈው፣ ተንኮልን እንናቀው፣ እኛ እንመለስ። እግዚአብሔር እኮ የሆነ ቦታ እስከምንሄድ አይጠብቅም። ክርስቲያኖች ይኸው እግዚአብሔር እኮ ጲጥፋራን ወደ ኢየሩሳሌም ውጣ አላለው። ናቡከደነጾርን እዛ አላለውም እኮ። ናቡከደነጾር ቤተ መቅደሱን ሲያፈርስ፣ ንዋያተ ቅድሳቱን ሲዘርፍ፣ ካህናቱን አስሮ ሲወስድ፣ ህዝቡን ሲያገላታ አምላካቸው እኮ ቢኖር ያድናቸው ነበር፣ አምላካቸው ስተት ቢሆን ነው ብሎ ነበረ። አሁን ግን ከሰለስቱ ደቂቅ ጋር ቁጭ ብሎ ታየው፣ ቆሞ ታየው። ክርስቲያኖች እግዚአብሔር ጊዜ አለው። ናቡከደነጾር ቤተ መቅደስ ውስጥ አይደለም እግዚአብሔርን ያየው፣ እግዚአብሔርን ያየው እሳቱ ውስጥ ነው። ለምን? ንጹህ ልብ ባላቸው ሰዎች ምክንያት፣ ቅን ህሊና፣ ምቀኝነት የሌለው አይምሮ ባላቸው ሰዎች ምክንያት። ክርስቲያኖች እግዚአብሔር የሚታየው በህሊናችን ምክንያት ነው እንጂ በቤተ መቅደሳችን ህንፃ ማማር ምክንያት አይደለም። ክርስቲያኖች እግዚአብሔር ዋናው ህንፃው የኛ ነፍስ ናት፣ የኛ ሰውነት ናት። ክርስቲያኖች እግዚአብሔርን ያሳዩት ሰዎች ናቸው። እግዚአብሔርን ያሳዩት ቅኖች ናቸው። እግዚአብሔርን ያሳዩት እውነተኞች ናቸው። እውነተኞች ሳንሆን፣ ቅኖች ሳንሆን፣ ምቀኞች ይሆን፣ ተንኮለኞች ይሆን እግዚአብሔር በእኛ ሊታይ አይችልም። ክርስቲያኖች አይታይም። በዚያ መንገድ እግዚአብሔር አይታይም። ክርስቲያኖች የተወደዳችሁ እግዚአብሔር ቤተሰቦች እናስተውል። እግዚአብሔር ለሁላችን ማስተዋሉን ያደለን። ዮሴፍ ምን አይነት ሰው እንደነበር። ዮሴፍ ከዚህ በኋላ እስር ቤት ገብቷል። በነገራችን ላይ ዮሴፍ ከዚህ በኋላ እስር ቤት ከገባ በኋላ ሁሉ የሆነውን መጽሐፍ ሲናገር በጣም አስገራሚ ነው። እንዲህ ይላል። እሱን አንብቤ ትምህርቴን አጠናቀቃለሁ። እዚሁ ዘፍጥረት 39 ቁጥር 19 ጀምሮ እንዲህ የሚል ቃል አለ። ጌታውም ባሪያህ እንዲህ አደረገኝ ብላ የነገረችውን የሚስቱን ቃል በሰማ ጊዜ እጅግ ተቆጣ። የዮሴፍም ጌታ ወሰደው፣ የንጉሡ እስረኞች ወደሚታሰሩበት ስፍራ ወደ ግዞት ቤት አገባው። ከዚያም በግዞት ቤት ነበረ ይላል። ዮሴፍ ወደ የት ገባ? እስር ቤት ገባ። እየሰማችሁ ነው ክርስቲያኖች? እያደመጣችሁ ነው? እግዚአብሔር እንድናደምጥ ይርዳን። በእውነት የት ገባ ዮሴፍ? ግዞት ቤት ውስጥ ገባ ይላል። ይገርማል። እስር ቤት ያ ሁሉ ግቢውን በበረከት የሞላው በጸጋ የሞላው ዮሴፍ፣ በቅንነት የታጀበው ዮሴፍ፣ እግዚአብሔርን ያሳየው ዮሴፍ፣ እግዚአብሔርን ያየው ጲጥፋራ የሚስቱን ቃል ሰምቶ ዮሴፍን አሰረው። በዮሴፍ ላይ የታየውን እግዚአብሔር ረሳው፣ በእውነት ረሳው። አሁን አሰረው እና እንዲህ ይላል ቀጥሎ የእግዚአብሔር ቃል፣ እግዚአብሔርም ከዮሴፍ ጋር ነበረ ይላል። ከማን ጋር ነበረ? እግዚአብሔርም ከዮሴፍ ጋር ነበረ፣ ምሕረትንም አበዛለት፣ በግዞት ቤቱም አለቃ ፊት ሞገስን ሰጠው። የግዞት ቤቱም አለቃ በግዞት ያሉትን እስረኞች ሁሉ በዮሴፍ እጅ አሳልፎ ሰጣቸው። በዚያም የሚደረገው ነገር ሁሉ
እርሱ የሚያደርገው ነበረ ይላል። በዚያ የሚደረገው ሁሉ ማን የሚያደርገው ነበረ? እንዲሁ ታስሮ የማይደክም ሰው፣ ታስሮ የማይሰለች ሰው። ጲጥፋራን በቅንነት አገለገልኩት፣ ግን አሳሰረኝ እንጂ አልጠቀመኝም፣ አርፌ ቁጭ ልበል የማይል ምን አይነት ሰው ነው ዮሴፍ? እስር ቤት ገብቶ የማያርፍ የሚሰራ ጥቅሙን የማያስብ። ክርስቲያኖች የዮሴፍን ሕሊና አምላካችን እግዚአብሔር ለሁላችን ያደለን። በእውነት ክርስቲያኖች ስንፍና የሃይማኖት ጠላት ነው። ስንፍና ከስምንቱ ገዳይ ኃጢአቶች መካከል አንዱ ነው። ልክ ከዝሙት፣ ከርኩሰት፣ ልክ ከትዕቢት፣ ከተስፋ መቁረጥ እኩል የሚቆጠር ኃጢአት ቢኖር ስንፍና ነው። እግዚአብሔር ስንፍናን ያረቀልን። ክርስቲያኖች እግዚአብሔር ስንፍናን ይጠላል። ስንፍና ለጸሎት መስነፍ፣ ስንፍና ለቃል እግዚአብሔር መማር መስነፍ፣ ስንፍና ለስራ ለትጋት መስነፍ፣ ለማንኛውም ነገር ሰነፍ እና ሰይጣን ምንድነው የሚያደርገው? በነገራችን ላይ ስንፍና ውስጥ እየገባ እንደሆነ አይታወቀንም። በቃ አሁን እንዲሆኛለሁ ነገ አደርገዋለሁ። በቃ አሁን አብይ ጾም ሲመጣ በቃ የጸሎት ህይወቴን አስተካከል። በቃ ፍልሰታ ስትመጣ እንዲህ ሲሆን ቆይ ከዚህ በኋላ የሆነ ነገር ያስብለናል። እንዲህ ያልን ማለት አናደርገው። የስንፍና ትልቁ መገለጫ በዚህ ቀን ዛሬውኑ ነው መጀመሪያ ያለባችሁ ክርስቲያኖች። በተለይ መልካም ስራን፣ ጸሎትን፣ ቃለ እግዚአብሔር መማርን፣ መልካም ማድረግ ዛሬውኑ ክርስቲያኖች። በዚህ ጊዜ አደርገዋለሁ አትበል። ዛሬውኑ እንዳሰብከው ወድ ተነስተህ መነሳ ካልቻልክ በተቀመጥክበት ስራ ላይ ከሆነ እየሰራ ጸልየው። ጸሎት ባጭሩ በሌና ጸልይ ክርስቲያን። እና ዮሴፍ ትጉ እስር ቤት የሚደረገው ሁሉ ያደርግ ነበር ይላል። እና በዮሴፍ እጅ የግዞት ቤቱ አለቃ በእጁ ያለውን ነገር ከቶ አላሰበም፣ እግዚአብሔር ከእርሱ ጋር ነበርና የሚያደርገውንም ሁሉ እግዚአብሔር ያቀናለት ነበር ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። ቀና ስለሆነ ማን ያቀናለታል? እግዚአብሔር። እኔ ልጠቀም አይል እስረኝ መቼ እንደሚወጣ አያውቅም። ጠያቂ የለው፣ ዘመድ የለው፣ ጎብኚ የለው። ግን ማን ከእርሱ ጋር አለ? እግዚአብሔር። እውነቱ ዮሴፍ ከዚህ በኋላ ሁለት ቃሎችን መናገር ያስፈልገኝ ነበረ፣ ግን አንዱን ብቻ ልናገር ከሰዓት የተነሳ። ዮሴፍ በኋላ እንደ የተናገረውን ነገር የዮሴፍን ትሕትና ሕሊናውን ለማሳየት ስለሆነ ለምን እግዚአብሔር እንደተገለጠበት ለማሳየት አንድ ቃል ልናገር። ከኦሪት ዘፍጥረት ምዕራፍ 40 ላይ ቁጥር 14 እና 15 ላይ እንዲህ የሚል ቃል አለ። ምንድነው የሚያደርገው? እዛ ግዞት ቤት እስር ቤት የፈርዖን ጃንደረቦች የጠጅ አሳላፊና የእንጀራ በዛ ታስረው ነበረ። ከታሰሩ በኋላ ሁለቱም ህልም አለሙ። ህልማቸውን ለዮሴፍ ነገሩት እና መጀመሪያ የነገረው የጠጅ አሳላፊው ነበረ እና ህልሙ በጣም ጥሩ ህልም ስለነበረ ዮሴፍ ለጠጅ አሳላፊው ህልሙን ተረጎመለት። ምንድነው ህልሙ የተረጎመለት? ከ3 ቀን በኋላ ትፈታለህ፣ ወደ ቦታህም ትመለሳለህ፣ እንደ ቀድሞውም ለፈርዖን ጽዋውን በእጁ አንስተህ የምትሰጥ ትሆናለህ፣ ባለሟል ትሆናለህ ብሎ መልካም እንደሚገጥመው ለፈርዖን የጠጅ አሳላፊ ተረጎመለት። ህልሙን ነው የተረጎመለት። ይሄን ከተረጎመለት በኋላ ዮሴፍ እንዲህ አለ፣ ነገር ግን አለ ለዚያ ለተረጎመለት ሰው በጎ ነገር በተደረገልህ ጊዜ እኔን አስበኝ፣ ምሕረትንም አድርግልኝ፣ የኔንም ነገር ለፈርዖን ነግረህ ከዚህ ቤት አውጣኝ አለ። ብቸኛ እንደ ወዳጅ እንደ ረዳት መስሎ የተሰማው ሰው ይሄ ሰው ነው ለዮሴፍ። ከዮሴፍ ጋር ግን ማን ነበረ ብለናል? ማን ነበረ? እግዚአብሔር ነበረ። እግዚአብሔር ከሁላችን ጋር ይሁን። በእውነት አውጣኝ አለና እንዲህ አለ፣ እኔን አለ ዮሴፍ ከዕብራውያን አገር ሰርቀው አምጥተውኛልና ከዚህም ደግሞ በግዞት ያኖሩኝ ዘንድ ምንም አላደረኩም አለ። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። እቺ ቁጥር 15 ናት። ከዕብራውያን ሀገር ሰርቀው አምጥተውኛል አለ ዮሴፍ። ክርስቲያኖች ዮሴፍ ተሰርቆ ነው የመጣ ወይስ ተሸጦ ነው? ማን ነው የሸጠው? ቅድም ነግሬያቸዋለሁ። ማን ነው የሸጠው? ወንድሞቹ አይደለም እንዴ? እኛ ብንሆን እንደዚህ ያለ ግፍ ወንድሞቻችን ቢፈጽሙብን ምን ብለን ለሰው ምንናገር ይመስላችኋል? ማአት ነገር አናወራ? በእኔ ላይ ያልተደረገ 10 ወንድሞቼ እንዲህ አድርገው ሽጠውኝ እንዲህ አድርገው ስንት እንኳን ያደረጉብንን ያላደረጉንን እንናገር ነበር። ዮሴፍ ግን ተመልከቱ፣ ወንድሞቹ ክፉ እንኳን ሆነው ስለ ክፋታቸው ለሌላ ሰው አልተናገረም። ሸጠውታል፣ ሸጠውኛል ግን አላለም። ሰርቀው አምጥተውኛል ብሎ የወንድሞቹ ነገር ባጭሩ ዘጋው። እኛ በሆን
ገና እንዲው ለመሆኑ አሁን የፈርዖን አገልጋይ ዮሴፍ ለመሆኑ አንተ ግብፃዊ ነህ፣ እዚህ ሀገር ማን አመጣ እንዴት መጣ ብሎ ቢጠይቀን እኛ ብንሆን ምን ነው? ወይ ጉድ የኔ ነገር ተነግሮ አያልቅም፣ አንድ ቀንም አይበቃው እንላለን አንልም? እኛ ብዙ ነገር ነው የምንናገረው። እግዚአብሔር ለሁላችን ማስተዋሉን ያደለን። ክርስቲያኖች እግዚአብሔርን መፍራት ማለት ይሄ ነው። የወንድሞቹን ክፋት ተጸይፎታል ብያቸዋለሁ። ወንድሞቹን ክፋት ተጸየፈ እንጂ ወንድሞቹን ግን አልጣላ። ወንድሞቹ ሸጠውታል። ወንድሞቹ ልብሱን አውልቀው ቀምተውታል። ወንድሞቹ የማይታሰብ ግፍ ፈጽመውበታል። ዮሴፍ ግን አንድም ጊዜ ለወንድሞቹ ጥላቻ የለውም። ለዚህ ነው እግዚአብሔር ከእርሱ ጋር ያለው። ክርስቲያኖች እኛ አሁን በውርስ ቤት ምንጋደለው ምንጣላው ስንቶች ነን? በትንሽ ነገር። ዮሴፍ ግን ያ ሁሉ ተደርጎበት እኮ ምንም አልተደረኩም ነው። በጣም የሚገርመኝ ደግሞ እነሱ ስሽ ወንድሞቹ ናቸው። ጲጥፋራ ግን ምንም አይደለም፣ ገዢው ነው። እንደ ዕቃ የተጠቀመበት ነው። አበልጽጎታል፣ ሀብታም አድርጎታል፣ አክብሮታል። ግቢውን ውስጡን ውጩን በበረከት ሞልቶለታል። ይህን ሁሉ ካደረኩለት በኋላ የሚስቱን ቃል ሰምቶ እንዲህ ያለ ኃጢአት እንስራ ብላኝ እምቢ ብዬ ይህን ሁሉ አልዘበዘበም። በጣም የሚገርም ቃል ነው የተናገረው ዮሴፍ። ዮሴፍ እጅግ አስገራሚ ጻድቅ ሰው መሆኑን የምናውቀው በዚህ ቃሉ ነው። እንዳልኳችሁ እንዲህ ይላል በግዞት ከዚህ ደግሞ ነው ያለው በግዞት ያኖሩኝ ዘንድ ምንም አላደረኩም። ተመልከቱ፣ ስለ ራሱ ነው እንጂ የተናገረው ስለ አድራጊዎቹ አልተናገረም። እኔ ግዞት ቤት እቀመጥ ዘንድ እታሰር ዘንድ ምንም አላደረኩም አላ እንጂ እነሱ እንዲያደረጉኝ ይህን ፈጸሙብኝ አላለም። እግዚአብሔር አምላክ የዮሴፍን ሕሊና ያደለ። ክርስቲያኖች እግዚአብሔር የሚታየው በእንዲያዚያ ያለ ሕሊና ነው። በምን አይነት ሕሊና? ከሳሽ ባልሆነ ሕሊና። ከሳሽ ባልሆነ ሕሊና ይኸው ስለተደረገባችሁ አትክሰሱ። እንዲያውም አሁን የዓመቱ ገብርኤል ነው ብላችሁ መጣችሁ ቅዱስ ገብርኤል ወይ የገሌን ነገር ሳታሳየኝ አትበሉ። ስለማንም አትክሰሱ። ክርስቲያኖች መጠቀም የምትፈልጉ ከሆነ እግዚአብሔርን ስለተደረገብኝም ነገር አመሰግናለሁ በሉትና ውጤቱን እዩት። እስኪ ስለሚገጥማችሁ ነገር ብቻ እግዚአብሔርን አመስግኑትና እዩት። በመንፈሳዊ ሕይወት ሰይጣንን ከሚያሳፍሩት አንደኛውና ዋነኛው አሸናፊ ነገር እግዚአብሔርን ማመስገን። ስለ ሁሉም ነገር ማን ይመስገን? እግዚአብሔር ይመስገን ማለት ክርስቲያን። እግዚአብሔር ይመስገን ማለት እንደዚህ በጉባኤ ማለት አይደለም። በተሰደባችሁ ጊዜ፣ ሰዎች ሀብት ንብረታችሁ በቀሟችሁ ጊዜ፣ ጉልበተኞች ባስቸገሯችሁ ጊዜ፣ ሌሎችም ነገር ግፍ ባደረጉባችሁ እግዚአብሔርና በተለይ ይላል አንድ አባት ደጋግሞ ስለደረሰበት በደል ደጋግሞ እግዚአብሔርን የሚያመሰግን ከልቡ የሚያመሰግን ሰው በአጭር ጊዜ ውስጥ ምልክት ከእግዚአብሔር ያያል ይላል። ከማን ምልክት ያያል? ይኸው የእግዚአብሔር ሰዎች እንደዚህ አመስጋኞች ናቸው። ከሳሽ ሕሊና የላቸው፣ አይከሱም። ክርስቲያኖች አንክሰስ። የኛ ዘመንስ ማንንም ነው የምንከሰው? ማንንም ታውቃላችሁ። ከነፍስ አባት ጭምር፣ ከካህን ጭምር፣ ከጳጳስ ጭምር አያጠፉም፣ አይበድሉም፣ አይሳሳቱም የሚል ቃል አልወጣኝም። ይኸው ዮሴፍ እኮ ተበድሏል። እዚህ ግዞት ቤት ያኖሩ ይዘን ምንም አላደረኩም ነው ያለ። እንደዚህ ያደረጉብኝ እንዲህ በፍጹም። ክርስቲያኖች ሃይማኖት ያላቸው ሰዎች ነገራቸው ቁጥብ ነው፣ አይዝረከረኩም፣ ማዕት ነገር አያወሩም። እኛ ምን አስተምረው ሰዎች ራሱ ይሄንን በእውነቱ ከዚህ ስንወጣ እንረሳዋለን። የሚያሳዝነው ነገር ይሄ። እግዚአብሔር በህሊናችን ይጻፍልን፣ ይቅረጽብን፣ ያሳድርብን። ርዕሳችን ማን ነው? መልሱልኝ። አዎ እግዚአብሔር በከሳሾች ህሊና አይታይም። ክርስቲያኖች በለፍላፊዎች አይታይም። ትዕግስት በሌላቸው አይታይም። በሰነፎች አይታይም። 1 2 3 4 እያልኩን ያልቆጠርኩ ግን ዮሴፍ ምንድነው? ራሱን ከክፋት የጠበቀ ቅንነት ያለው ምቀኝነት የሌለበት ትጉህ ሰራተኛ፣ ማንንም የማይከስ አመስጋኝ። እግዚአብሔር የሚታይባቸው እንዲህ ያሉ ሰዎች ናቸው ክርስቲያኖች። ከምቀኝነት፣ ከቅናት፣ ከከሳሽነት፣ ከሐሜተኝነት ወጥተን በትጋት ከስንፍና ተላቀን በትጋት ሰርተን እግዚአብሔርን በማንኛውም ህይወት አመስጋኞች ሆነን አመስግነን የእግዚአብሔርን እርዳታ ለማግኘት ያብቃን። ዮሴፍ መጀመሪያ ራሱ ነው የተጠቀመው። እግዚአብሔር ከእርሱ ጋር ነበረ ነው የተባለው። ከዚህ በኋላ ያለውን የፈርዖን ቤት ህይወቱን አልነካም። ይችንም በቅንጭቡ በጣም ባጭሯ ነው ያነሳሁት። አንድ ጉዳይ በዓሉን የምናከብረው እግዚአብሔር ስለታየ ስለሆነ። ማን ስለታየ ነው ዛሬ የምናከብረው? እግዚአብሔር። ከማን ጋር ስለታየ? ከሰለስቱ ደቂቅ ጋር። መልሱ። ከማን ጋር ስለታየ? ከሰለስቱ ደቂቅ ጋር። በባዕድ ምድር የታየው በሰዎች ቅንነት ምክንያት፣ በሰዎች ሃይማኖተኝነት ምክንያት፣ በሰዎች ንጽህና ምክንያት፣ በሰዎች ትጋት ምክንያት፣ በሰዎች አመስጋኝነት ምክንያት ነው የታየው። ይህን በዓል ታዲያ በምቀኝነት እንዴት እናከብረዋለን? በጥላቻ በቂም ለምን እናከብረዋለን? በስንፍና
በስንፍና በባተሊነት ለምን እናከብረዋለን? እግዚአብሔርን ያሳዩ ሰዎች ትጎች ናቸው። እግዚአብሔርን ያሳዩ ሰዎች ይህን በዓል ለማክበር ያበቁት ሰዎች የትም ቦታ ሄደው ተግተው የሚሰሩ ሰዎች ክርስቲያኖች። እግዚአብሔር እንደዚህ ነው የሚታየው። የእግዚአብሔር መሆናችን የሚታወቀው በዚህ ነው። በዓሉን የምናከብረው ከሆነ እንደ 3 ደቂቅ መሆን፣ መጾም፣ እንደ ዮሴፍ መሆን፣ የትም ሀገር ሄደን መትጋት፣ የትም ሀገር ሄደን እግዚአብሔርን አለመርሳት፣ የትም ሀገር ሁነን ለማንም እንስራ። አሰሪያችን ምንም አይነት ሃይማኖት ይኖረው እንደ ጲጥፋራ እግዚአብሔርን የማያውቅ ይሁን፣ እንደ ፈርዖን ጣዖት አምላኪ ይሁን፣ እንደ ናቡከደነጾር ጣዖት አምላኪ ራሱንም አስመላኪ ይሁን፣ በቅንነት እንስራ። እግዚአብሔር ራሱን ይገልጣል፣ ያሳውቃል፣ ያሳያል። አንሸብር። እኛ ለእግዚአብሔር እንስተካከልና እስኪ እግዚአብሔር ከዚያ በኋላ አይታይ እንደሆነ እናየው። አሁን እዚህ የሌሎቹ በዛ እንደዚህ ሆነ እንደዚያ ሆነ እንላለን። ልክ ነው፣ ግን እግዚአብሔር እኮ መታየት ይችላል። ታውቃላችሁ፣ እኛ ቅኖች ከሆን፣ እኛ ንጹሐን ከሆን፣ እኛ ትጉሆች ከሆን፣ እኛ ምቀኝነት ከሌለብን፣ እኛ ዘረኝነት ከሌለብን፣ እኛ ተንኮለኞች ካልሆን እሳት አንድደው ቢከቱን እንኳን እግዚአብሔር አብሮን ይቆማል። ይታያል፣ ይገለጣል። በዮሴፍ እጅ ላይ እንደታየው ይታያል። ጲጥፋራ እንዳየው የማያምኑ ሰዎች ያዩታል። የሚንቋት ሰዎች ቤተ ክርስቲያንን ያዩታል። አሁን አላሳያል እኛ ነን። ልንገራችሁ፣ እግዚአብሔር እንዳይታይ እንቅፋቶቹ እኛ ነን፣ መጋረጃዎቹ እኛ ነን። የልቡና መቅደሳችን አላነጻ በለን በተንኮል ምክንያት፣ በኃጢአት ምክንያት፣ በበደል ምክንያት። እንግዲያውስ እንገራችሁ፣ በዓሉን ማድመቃችን በጣም ጥሩ ነው። ባንዲራውም ጥሩ ነው፣ ልብሳችንም ጥሩ ነው፣ ሁሉም ጥሩ ነው። ግን አንድ ነገር ይቀራል። ዋናው ነገር ልቡናን ማስተካከል። ምን ማስተካከል? ልቡናን፣ ራስን፣ ህይወትን ማስተካከል። እንገራችሁ፣ ግቢው አምሯል፣ መብራቱ አሸብርቋል፣ ነፍሳችን ግን ጨለማ ውስጥ ናት። ያሳዝናል በእውነት። አይምሯችን ደንዝዟል። ለቃል እግዚአብሔር ትዕግስት የለውም፣ ለጸሎት ትዕግስት የለውም፣ እርጋታ የለውም። ግርግር ነው፣ ታይታ ነው፣ ፎቶ ነው፣ ካሜራ ነው። እግዚአብሔር አይደለም የሚፈልገው፣ ፎቶአችን ነው የሚፈልገው። ሼር ነው፣ ሶሻል ሚዲያ ነው። እንዴት እግዚአብሔር ይታይ? መታየት እኮ የምንፈልገው እኛ ነን። ሐዋሳ ገብርኤል ላይ ፎቶ ልጥፍ። ማን እግዚአብሔርን ያሳይ? በማን ይገለጥ እግዚአብሔር? በማን ይታይ? እንዴት ይታይ? በእውነት እንዲሁ በቁጥራችን ብቻ መጠጠር መጣ አልነበረም፣ እንደዚህ አልነበረም። እርሱ አይደለም የሚጠቅመን ክርስቲያኖች። የሚጠቅመን እግዚአብሔር በእኛ ህይወት ሲታይ፣ በአምልኮታችን ሲታይ፣ በዝማሪያችን ሲታይ፣ በጸሎታችን ሲታይ፣ በቅዳሴያችን ሲታይ፣ በትህትናችን ሲታይ። ክርስቲያኖች እንደ 3 ደቂቅ እግዚአብሔርን አሳየው ባካችሁ። ያደላቸው እሳት ውስጥ ነው ያሳያሉ። ለናቡከደነጾር ያሳያሉ፣ ለጲጥፋራ ያሳያሉ። እኛ እንዴት ለእኛው ወገኖች ማሳየት ያቅተናል? በዚህ እሱ በተገለጠበት በዓል አምላካችን እግዚአብሔርን በእርጋታ በመንፈሳዊነት በትጋት በፍጹም በተሰበረ ህሊና ልቡና በሚቀርብ ጸሎት እግዚአብሔር አምላካችን ለማየትና ለማሳየት ያብቃን።